ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዳግም ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን እናነሳለን። ትናንትና በዋንጫ ፉክክሩ ላይ እጅግ በጉጉት ሲጠበቅ የነበረው ጨዋታ የተወዳጁ የእንግሊዝ ፕሪምየር ሊግ 26ኛው ሳምንት መርሃ ግብር አርሰናል ከብሬንትፈርድ ጋር ያደረጉት ጨዋታ ትናንት በጂቴክ ኮሚኒቲ ስቴዲየም ተደርጓል። ሲጠበቅ የነበረ መርሃ ግብር ነው። ስለሱ ጨዋታም አንዳንድ ጉዳዮችን እናነሳለን። እንዲሁ በስፔንም አንድ ጨዋታ ነበር። አትሌቲኮ ማድሪድ እና ባርሴሎና በኮፓ ዴል ሬይ ያደረጉት መርሃ ግብርና ያልተጠበቀውን ውጤት ወደ እናንተ እናደርሰዋለን። ብቻ እናንተ እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ከቆያችሁ የተለያዩ ስፖርታዊ ጉዳዮችን ከኛ ታደምጣላችሁ። ከእናንተ የሚጠበቀው ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ማጋራት ነው። ስምና አድራሻችሁን እየጠቀሳችሁ ሀሳቦቻችሁን ጻፉልን። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ቆይታን እንድታደርጉ ነው በአክብሮት የምጋብዘው። በቀጥታ ወደ ዛሬ ፕሮግራማችን እናመራለን። አብራችሁኝ ቆዩ። ቀዳሚ የምናደርገው ትላንትና የተደረጉ ጨዋታዎችን ነው። በተወዳጁ የእንግሊዝ ፕሪምየር ሊግ 26ኛ ሳምንት ጨዋታዎች ትላንትና በአንድ መርሃ ግብር ቀጥሎ ተደርጓል። በ26ኛው ሳምንት ብቸኛው የቀረው ጨዋታ ነው ትላንትና የተደረገው። ብሬንትፈርድና አርሰናል ደግሞ የትላንትና ተጋጣሚዎች ናቸው። በተለይ ብሬንትፈርድ በሜዳው ጂቴክ ኮሚኒቲ ስቴዲየም ነው ይህንን ጨዋታ ያደረገው። ለሁለቱም ቡድኖች እጅግ በጣም ወሳኝ የነበረ መርሃ ግብር ነው። አርሰናል በዋንጫ ፉክክሩ ላይ በተለይ ደግሞ ማንቸስተር ሲቲ ቀደም ብሎ ጨዋታውን አድርጎ የነጥብ ልዩነቱን ከ6 ወደ 3 አጥብቦት ነበር። ማንቸስተር ሲቲ በፕሪሚየር ሊግ 26ኛ ሳምንት ቀደም ብሎ ጨዋታውን እንደማድረጉ ማለት ነውና አርሰናል ደግሞ የትላንትናውን ጨዋታ አሸንፎ ነጥቡን ያሰፋዋል ወይስ ደግሞ የዋንጫ ፉክክሩ ላይ አሁንም የነጥብ መቀራረቦችን ያደርጋል የሚሉት ጥያቄዎች በትልቁ ሲነሱ የነበሩ ጉዳዮች ናቸው። ሌላኛው ደግሞ ብሬንትፈርድ ጥሩ የሚባል የውድድር ዓመትን እያሳለፈ የሚገኝ ቡድን ነው። በደረጃ ሰንጠረዡ 7ኛ ደረጃ ላይ ነው የሚቀመጠው። በአውሮፓ ቻምፒየንስ ሊግ ምናልባት ውጤቶቹን የሚያስተካክል ከሆነ የአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘትም በትልቁ ትግሎችን እያደረገ የሚገኝ ቡድን ነው። በዚህ የውድድር ዓመት ከተመለከተን በፕሪሚየር ሊጉ 12 ድሎችን አስመዝግቧል። ይህም ደግሞ ከማንቸስተር ዩናይትድ፣ ከቼልሲ፣ ከሊቨርፑል እኩል ነው። በዚህ የውድድር ዓመት በርከት ያሉ ድሎችን በማስመዝገብና እንዲሁ ደግሞ ነጥቦችን ከተመለከትን ደግሞ 2026 ዓ.ም ከገባ ከአርሰናልም በላይ ነጥቦችን የሰበሰበ ቡድን ነው ብሬንትፈርድና ጠንካራ ቡድን መሆኑን የኪት አንድሬውሰን ቡድን በደንብ የሚታወቅ አይነት ቡድን ነውና በተለይ ደግሞ በሜዳው ሲሆን እጅግ ፈታኝ እንደሆነ የሚታወቅ አይነት ቡድን ነው። ባለፉት 2 ጨዋታዎችም ድል ያደረገ ቡድን ነውና ለአርሰናል ቀላል ጨዋታ ይሆናል ብለው በርካቶችም አልጠበቁም። ምክንያቱም ጨዋታውን በጂቴክ እንደመደረጉ ብሬንትፈርድም ጠንካራ የውድድር ዓመትን እያሳለፈ ከመሆኑ ጋር በተያያዘ ጠንካራ ያለ ፉክክር ከዚህ ጨዋታ እንደምንጠብቅ በርካቶች ግምቶቻቸው ነበር። አርሰናል እና ብሬንትፈርድ ትላንትና ምሽት 5 ሰዓት ሲል ነው ጨዋታቸውን ያደረጉት። ከጨዋታው በፊት የተነሱ የተለያዩ ጉዳዮች አሉ። አንደኛው የዊሊያም ሳሊባ ጉዳይ ነው። ዊሊያም ሳሊባን በተመለከተ አንድ የመረጃ ምንጭ በተለይ ተአማኒነቱ ያን ያክል ያልሆነ ጥቂት ደግሞ ተከታዮች ያሉት ቻናል ዊሊያም ሳሊባ በዛሬው ጨዋታ ላይ አይኖርም የሚል አይነት ትዊት አድርጎ ነበር። ትዊተር ላይ ነበር ይህንን ሀሳቡን የገለጸው። ነገር ግን በርካቶች ትክክል አይደለም፣ የወጣ ምንም አይነት ነገር የለም የሚል አይነት ሀሳብን አስፈረውበታል እዚህ የመረጃ ምንጭ ላይ እና በርከት ያሉ ተመልካቾችን አግኝቶ ነበር። ነገር ግን እሱም ወዲያው ነው ያንን ፖስት ያጠፋው። ነገር ግን መጨረሻ አካባቢ ላይ ግን ዊሊያም ሳሊባ እውነትም በህመም ምክንያት በትላንትናው ጨዋታ ላይ እንደማይኖር ሚኬል አርቴታ አረጋገጠ። ዊሊያም ሳሊባ ከትላንትና ጨዋታ ውጪ ደግሞ መሆን የተረጋገጠው በህመም ምክንያት እንደሆነ ነው አሰልጣኝ ሚኬል አርቴታ የተናገሩት። ሳሊባ በዚህ ጨዋታ ላይ አይኖርም፣ ጥሩ ስሜት እንዳልተሰማው ነው የገለጹት አሰልጣኙ ከጨዋታው በፊት አሞታል፣ እቤቱ ነው፣ ነገር ግን ጊዜያዊ ነው፣ በቅርቡ ይመለሳል ሲሉ ጭምር ነው የተናገሩትና ዊሊያም ሳሊባ ከጨዋታው በፊት በጨዋታው ላይ እንደማይኖር አረጋግጠው ነው አሰልጣኝ ሚኬል አርቴታ ጨዋታው የተጀመረው። በጨዋታው ላይ በአርሰናል በኩል በግብ ጠባቂነት እንደተለመደው ዳቪድ ራያ በግብ ጠባቂነት ነበር። ከዛ ውጪ በተከላካይ ስፍራ ላይ ደግሞ ትላንትና ፒየሮ ሂንካፒየን በቋሚ አስተላለፍ ውስጥ በግራው የመከላከል ክፍል ላይ ተጠቅመዋል። በመሃል ተከላካይ ላይ የዊሊያም ሳሊባ አለመኖርን ተከትሎ
የጋብሪኤል ማጋሌሽ እና የክሪስቲያን ሞስክዌራን ጥምረትን ነው ትላንትና አርቴታ ያሰለፈው። እንዲሁ ዩሪየን ቲምበርም በትላንትናው ጨዋታ ላይ ነበር። ዴክላን ራይስ እና ማርቲን ዙቤሜንዲ በአማካይ ስፍራ ላይ ነበሩ። ከዚህ በፊት ማርቲን ኦዴጋርድ ከነሱ ጋር ተጣምሮ ሲጫወት እናስታውሳለን። ኦዴጋርድ ጉዳት በገጠመበትና ካይ ሃቨርትስ ደግሞ ከጉዳት በተመለሰበት ጊዜ ደግሞ ሃቨርትስ ያንን ቦታ ተክቶ ሲጫወት እንደነበር እናስታውሳለን። ሃቨርትስም ጉዳት እንደገጠመው ስለምናውቅ በትላንትናው ጨዋታ ኤብሪቼ ኢዜ ጥሩ እድሎችን ያገኛል ወይም ደግሞ እድሉን አግኝቶ ይጠቀምበታል ተብሎ ተጠብቆ ነበር። ኤብሪቼ ኢዜ በቋሚ አስተላለፍ ውስጥ መካተት ቢችልም ነገር ግን ትላንትና ጨዋታው ከብዶት ተመልክተነዋል። በተለይ ደግሞ ያንን ቦታ ለማግኘት በርካታ ደጋፊዎችም ኤብሪቼ ኢዜ የጨዋታ እድል እንዲሰጠው ሚኬል አርቴታን ከመጎትጎታቸው ጋር በተያያዘ ኢዜ ትላንትና ጥሩ ነገሮችን ማሳየት አልቻለም፣ እድሉን መጠቀም አልቻለም። እርግጥ ነው አሰልጣኝ ሚኬል አርቴታ ከጨዋታው በኋላ ሲናገሩ ኤዜ በአብዛኛው መሬት ላይ ኳሶች ላይ ነው በጣም ጥሩ የሆነው፣ አየር ላይ ኳሶች ላይ ሲቸገር እመለከተዋለሁ። የትላንትናው ጨዋታ ደግሞ በአብዛኛው በአየር ላይ ነበር ኳሱ የሚል አይነት ሀሳብን ሚኬል አርቴታ ከትላንትናው ጨዋታ በኋላ ሰጥተዋል። ለዛ ነው የተቸገረው የሚል አይነት ሀሳብን ትላንትና ሲያጋሩ ተመልክቻለሁ። ለኤብሪቼ ኢዜ ግን በጣም ከባድ የሆነ መርሃ ግብር እንደነበር ተመልክተናል። በአማካይ ስፍራ ላይ ግን በቋሚ አስተላለፉ ተካቶ ነበር። ሊትሮሳርድ፣ ቪክተር ዮኬሬሽ እና ኖኒ ማንድዌኬ በቋሚ አስተላለፍ ውስጥ በትላንትናው ጨዋታ በአርሰናል በኩል እየተመለከትናቸው ተጫዋቾች ናቸው። ጉዳት ላይ የነበሩት ማርቲን ኦዴጋርድ እንዲሁ 46ኛው ደቂቃ ልክ ከመጀመሪያው 45 ተጠናቆ ሁለተኛው 45 ሊጀመር ሲል ወደ አስተላለፉ ተመልሷል። ኤብሪቼ ኢዜን ተክቶ ነው የገባው። ቡካዮ ሳካም እንዲሁ ተቀይሮ የገባበትን አጋጣሚ በትላንትናው ጨዋታ ላይ ተመልክተናል። ነገር ግን ጨዋታው 1-1 በሆናቸው ውጤት ነው የትላንትናው ጨዋታ የተጠናቀቀው። አርሰናል እጅግ በጣም የተቸገረበት ምሽት ሆኖ ነው የተጠናቀቀው። እንደውም በመጨረሻዎቹ ደቂቃዎች ላይ በተለይ ደግሞ ብሬንትፈርዶች ያገኟቸውን እድሎች እርግጥ ነው አርሰናልም በመጨረሻዎቹ ደቂቃዎች ላይ ጋብሪኤል ማርቲኔሊ ያገኘውን ኳስ መጠቀም አለመቻሉ በርካቶችን አበሳጭቷል። ነገር ግን ብሬንትፈርዶችም ጥሩ የሚባሉ እድሎችን አግኝተው ሳይጠቀሙ የቀሩባትን አጋጣሚ ተመልክተናል። በኳስ ቁጥጥሩ ረገድ አርሰናል የተሻለ ቁጥር ነበረው፣ 59 በመቶ የኳስ ቁጥጥር ነበረው። ነገር ግን ኳሶችን ወደ ጎል በመሞከሩ ረገድ ግን ትናንትና ብሬንትፈርድ የተሻሉ ቁጥሮች ነበሩት። 12 የጎል ሙከራዎችን ነው ያደረገው ብሬንትፈርድ። በአንጻሩ 3ቱ ኢላማቸውን የጠበቁ ነበሩ። በአርሰናል በኩል ግን 7 ሙከራዎች ናቸው የተደረጉት። በትናንትናው ጨዋታ ላይ እንደተለመደው ዴክላን ራይስ በጨዋታው ላይ እጅግ በጣም ድንቅ የነበረውን እንቅስቃሴ አስመልክቶ ነው የወጣው። ጥሩ ባይሆን እንኳን የአርሰናል ስብስብ ዴክላን ራይስ ግን እጅግ ድንቅ የሚባል ፐርፎርማንስን እያሳየ መውጣቱን አሁንም ቀጥሏል። ለአርሰናል በዚህ የውድድር ዓመት እጅግ በጣም ጥሩ የሚባል ጊዜን እያሳለፉ ከሚገኙ ተጫዋቾች መካከል አንደኛው ነው እንግሊዛዊው የአማካይ ስፍራ ተጫዋችና ትላንትናም እንደተለመደው ሁሉንም የሜዳ ክፍሎች ሲያካልል ነው የተመለከት ነው። 1-1 በጠናቀቀው ጨዋታም ለአርሰናል ቀዳሚውን ጎል ያስቆጠረው ኖኒ ማንድዌኬ ነበር። በጭንቅላት ገጭቶ ነበር ኳስና መረብን ያገናኘው። በዚህም 1-0 እየመሩ ነበር። ነገር ግን የብሬንትፈርዱ ሉዊስ ፖተር ግን በጨዋታው ላይ የአቻነቷን ጎል አስቆጥሮ ጨዋታው 1-1 ተጠናቋል። አርሰናሎች በውድድር ዓመቱ 6ኛ የፕሪሚየር ሊግ ጨዋታቸውን ነው በአቻ ውጤት ያጠናቀቁት። የሚኬል አርቴታ ስብስብ አርሰናል ነጥብ መጣላቸውን ተከትሎ ከተከታዩ የማንቸስተር ሲቲ ጋር ያላቸው የነጥብ ልዩነትም ወደ 4 የጠበበበትን አጋጣሚ ነው የተመለከትነው። ከጨዋታው በኋላ የቀድሞ አሰልጣኝ የነበሩት ሃሪ ሬድናፕ አንድ ሀሳቡን ሰጥቷል። እውነቱን ንገረኝ ካላችሁኝ አርሰናሎች ከዛሬው ጨዋታ ነጥቡን ላይ ይዘው በመውጣታቸው በጣም እድለኞች ናቸው ለኔ ነው ሲል ሃሪ ሬድናፕ ከትላንትናው ጨዋታ በኋላ ሀሳቡን ያነሳውና በጨዋታው ላይ አርሰናል ነጥብ ማግኘቱ እጅግ በጣም አስገራሚ ነው ሲልም ጭምር ተናግሯል። ምክንያቱም በትላንትናው ጨዋታ ላይ በርከት ያሉ እድሎችን አግኝተው ነበር። በተለይ ብሬንትፈርዶች በአጥቂያቸው ኢጎር ቲያጎ አማካኝነት በሁለተኛው 45 የጨዋታ ክፍለ ጊዜ በጣም ብዙ አጋጣሚዎችን አግኝተው ሳይጠቀሙ የቀሩባቸውን አጋጣሚዎች ናቸው ሃሪ ሬድናፕ ያነሳውና እነዚህን ጎሎች ምናልባት ተቆጥሮ ቢሆን ኖሮ አርሰናል በትላንትናው ጨዋታ ላይ ነጥብ ይዞ ለመውጣት በጣም የሚቸገርበት ምሽት ይሆን ነበር። ነገር ግን ነጥብ አግኝተው መውጣታቸውም ትልቅ ነገር ነው ሲል ነው ሃሪ ሬድናፕ ከጨዋታው በኋላ የተናገረው። እንግዲህ ባለፉት 6 ጨዋታዎች ከተመለከትን በአርሰናል በኩል 9 ነጥቦችን ብቻ ነው መሰብሰብ የቻለው አርሰናል። ካለፉት 6 የፕሪሚየር ሊግ ጨዋታዎች ደግሞ ይህንን ነው ማግኘት የቻሉትና በጣም አስገራሚ አድርጎታል። አርሰናል በፕሪሚየር ሊጉ ባደረጋቸው የመጨረሻ 6 ጨዋታዎች ማግኘት ከነበረበት 18 ነጥቦች የሰበሰበው ግማሹን ነው። ያለፉትን 6 ጨዋታዎች ስንመለከት የትላንትናው ጨዋታ ከብሬንትፈርድ ጋር 1-1 የተለያየበት ጨዋታ ነው። ከዛ በፊት ያደረጋቸውን 2 ጨዋታዎች አሸንፏል። ሰንደርላንድን 3-0፣ ሊድስ ዩናይትድን 4-0 አሸንፏል። ከዛ በፊት በማንቸስተር ዩናይትድ 3-2 ተሸንፏል። ከዛ በፊት የነበረውን ጨዋታ ደግሞ 0-0 ነው ከኖቲንግሃም ፎረስት ጋር የተለያየው። እንዲሁ ከሊቨርፑል ጋርም አቻ ተለያይቷል። እነዚህ ናቸው 6ቱ ጨዋታዎች። ከ6ቱ ጨዋታዎች 2ቱን አሸንፎ 3ቱን በአቻ ውጤት በማጠናቀቅ አንድ የተሸነፈ ቡድን ሆኗልና ባለፉት
መሰብሰብ ከነበረበት 18 ነጥብ ማግኘት የቻለው 6 ነጥቦችን እንደሆኑ ተመልክተናል። 2026 ከገባም ብሬንትፈርድ 14 ነጥቦችን ሲያሳካ በአንጻሩ አርሰናሎች መሰብሰብ የቻሉት ደግሞ 12 ነጥብ ነውና 2026 ከገባ እንኳን ብሬንትፈርድ የተሻለ እንቅስቃሴዎችን ማሳየት ይችላል። አርሰናል በእርግጥ አሁንም ቢሆን የራሱን እድል በራሱ መወሰን ይችላል። የ4 ነጥብ ልዩነት አሁንም አለ። ቀጣይ ጨዋታዎችን ማሸነፍ አርሰናል አሁንም የዋንጫ ፉክክሩን በበላይነት ለማጠናቀቅም ትልቅ እድል ይሰጠዋል ተብሎ ይታሰባል። ነገር ግን ትናንትና ከኋላ ያለው ማንቸስተር ሲቲ መምጣት ተጫዋቾቹ ላይ ጭምር ጫናዎችን ሲፈጥርባቸው ጭምር የተመለከትንበት አጋጣሚ ነበርና በቀጣይ ጨዋታዎች እነዚህን ነገሮች አስተካክለው መምጣት እንደሚኖርባቸው ነው በርካቶች ሀሳቦቻቸውን እየሰጡ የሚገኙት። ከጨዋታው በኋላ በጨዋታው ላይ ምርጥ እንቅስቃሴን ሲያደርግ የነበረው ዴክላን ራይስ ሀሳቡን ሰጥቷል። ማሸነፍ ካልቻልክ አትሸነፍ ነው ያለው ዴክላን ራይስ ሲናገር። የአርሰናል የመሃል ሜዳ ተጫዋች የሆነው ዴክላን ራይስ ሊጉን በ4 ነጥብ እየመራን ነው ሲል ከጨዋታው በኋላ ይናገራል። ማሸነፍ ካልቻልክ መሸነፍ የለብንም ሲልም ነው ዴክላን ራይስ የሚናገረው። ይህ የዓለማችን ምርጡ ሊግ ነው ሲል ነው የሊጉን ጥንካሬ የሚያነሳው። ዴክላን ራይስ በቀጣይ ቡድኑ ሙሉ ትኩረቱን አድርጎ ዝግጅቱን እንደሚቀጥል ጭምር ተናግሯል። በጨዋታው ግብ የሚሆን አደገኛ ኳሶችን ያዳነው ዳቪድ ራያ በበኩሉ አሁንም ቢሆን በጥሩ ደረጃ ላይ እንገኛለን፣ እሱን ላይ ልነተኩር ይገባል ሲል ነው የተናገረው። ጥሩ ደረጃ ላይ ነን ሲልም ዳቪድ ራያ ተናግሯል። የአርሰናል ግብ ጠባቂ ዳቪድ ራያ ቡድናቸው በብሬንትፈርድ ነጥብ መጣሉ እንዳበሳጨው ከጨዋታው በኋላም ሀሳቡን ሰጥቷል። 1 ነጥብ ብቻ ማግኘታችን ያበሳጫል ያለው ዳቪድ ራያ በጋራ እንቆማለን ሲልም ነው አስቴቱን የሰጠው። አክለውም አስቸጋሪ ቦታን የተጫወት ነው ያለ ሲሆን ነገር ግን አሁንም በጥሩ ደረጃ ላይ እንቀጥላለን ሲልም ተደምጧል። ስለ ሊጉ ፉክክር ያነሳው ዳቪድ ራያ አሁንም ጥሩ ደረጃ ላይ ነን፣ በራሳችን ላይ ማተኮርም አለብን፣ ከኤፍኤ ካፕ ጨዋታ በኋላ እንመለሳለን ሲልም ጭምር ነው የተናገረው። ዳቪድ ራያ ነው ይህንን ሀሳብ የሰጠውና አርሰናሎች በዚህ መልኩ ነው ጨዋታቸውን ያጠናቀቁት። በተለይ አርሰናል ነጥብ መጣሉን ተከትሎ አሁን በዋንጫ ፉክክሩ ላይ ከዛ ውጭ በቶፕ ፎሩም ፉክክሩ ላይ በፕሪሚየር ሊጉ በጣም የሚጠበቁ ጨዋታዎች እንዲኖሩ ያደረገበትን አጋጣሚ ነው የተመለከት ነው። ምክንያቱም አርሰናል ትናንትና ነጥብ መጣሉን ተከትሎ ከማንቸስተር ሲቲ ጋር ያላቸው ነጥብ ልዩነት ወደ 4 ጠብቧል። ስለዚህም በዋንጫ ፉክክሩ ላይ በአርሰናልና በማንቸስተር ሲቲ መካከል የሚደረገው ቀጣይ ፉክክሮች በርካቶች ይጠብቁታል። እንዲሁ ደግሞ በአውሮፓ ቻምፒየንስ ሊግ ተሳትፎን ለማግኘት ደግሞ በማንቸስተር ዩናይትድ በቼልሲና በሊቨርፑል መካከል የሚደረገው ጨዋታዎችም ወይም ደግሞ እነዚህ ፉክክሮችም እንዲጠበቁ ያደርጓቸዋል። ወልቭስ ከአርሰናል፣ ሲቲ ከኒውካስል፣ ኖቲንግሃም ፎረስት ከሊቨርፑል፣ ቼልሲ ከበርንሌይ፣ ኤቨርተን ከማንቸስተር ዩናይትድ፣ ቶትንሃም ከአርሰናል በቀጣይ የሚያደርጓቸው ጨዋታዎች ደግሞ እጅግ በጣም ተጠባቂ እንዲሆኑ ያደርጋቸዋል ተብሎ ነው የሚታሰበውና እነዚህ ጨዋታዎች በቀጣይ የሚመጡ ናቸው። የትላንትናው ጨዋታ በዚህ መልኩ ነው በአርሰናል በኩል የተጠናቀቀው። 26ኛው ሳምንትም በዚህ መልኩ ተጠናቋል። አርሰናል 57 ነጥቦችን በመሰብሰብ ሊጉን በአንደኝነት እየመራ ይገኛል። ማንቸስተር ሲቲ በ4 ነጥቦች ዝቅ ብሎ በ53 ነጥቦች ሁለተኛ ደረጃ ላይ ተቀምጧል። አስተን ቪላ በ50 ነጥብ ሶስተኛ ነው። ዩናይትድ በ45 ነጥቦች አራተኛ ደረጃ ላይ የተቀመጠ ቡድን ሆኖ ነው የ26ኛው ሳምንት ጨዋታዎች በዚህ መልኩ ነው የተጠናቀቁት። ቀጣይ መርሃ ግብሮች ደግሞ ከኤፍኤ ካፕ መርሃ ግብሮች በኋላ የሚመጡ ይሆናሉ። መርሃ ግብሮች የሚደረጉት እንግዲህ በቀጣይ ከኤፍኤ ካፕ መርሃ ግብሮች በኋላ ነው። አርሰናል ግን ከ5 ቀናት በኋላ ዕለተ ረቡዕ ከወልቨርሃምፕተን ወንደረርስ ጋር ጨዋታውን የሚያደርግ ነው የሚሆነው። ከዛ ውጭ ግን ሌሎች መርሃ ግብሮች ግን ዕለተ ቅዳሜ ላይ የሚደረጉበት አጋጣሚ ነው የምንመለከተው። ፌብሩዋሪ 21 ማለትም ከ8 ቀናት በኋላ የፊታችን ቅዳሜ ሳምንት መርሃ ግብሮቹ በፕሪሚየር ሊግ የሚመለሱ እንደሆኑ ነው የወጣላቸው መርሃ ግብር የሚያሳየው። ትላንትና ከተደረጉ ሌሎች መርሃ ግብሮች መካከል እጅግ በጉጉት ሲጠበቅ የነበረው በአትሌቲኮ ማድሪድ እና በባርሰሎና መካከል የነበረው የኮፓ ዴል ሬ ጨዋታም በርካቶች በጉጉት ሲጠብቁት የነበረ መርሃ ግብር ሆኖ ትላንትና ተመልክተነዋል። ይህ ጨዋታ በጣም በርካቶች በጉጉት ሲጠብቁት የነበረ ጨዋታ ነው። በተለይ ደግሞ ሁለቱም ተፎካካሪ የሚባሉ አይነት ቡድኖች ናቸውና የትላንትናው ጨዋታን እንዲጠበቅ አድርገውት ነበር። የትላንትናውን ጨዋታ ግን ያልተጠበቀ ውጤት የተመዘገበበት ጨዋታ ሆኖ ነው የተጠናቀቀው። በተለይ አትሌቲኮ ማድሪድ በትላንትናው ጨዋታ ላይ በሰፊ ጎል ልዩነት ነው ጨዋታውን ማሸነፍ የቻሉበትን አጋጣሚ የተመለከተ ነው። በኮፓ ዴል ሬ ግማሽ ፍጻሜ የመጀመሪያ ዙር ጨዋታ አትሌቲኮ ማድሪድ ከባርሴሎና ጋር ያደረገውን የዋንዳ ሜትሮፖሊታኖ አሬናን ጨዋታ 4-0 በሆነ ውጤት ማሸነፍ ችሏል። አራቱም ግቦች በመጀመሪያው 45 የጨዋታ ክፍለ ጊዜ የተቆጠሩ ናቸው። አንቷን ግሪዝማን፣ አዶሜላ ሉክማን፣ ሁሊያን አልቫሬዝ እና ጋርሲያ በራሱ ላይ ያስቆጠረው ጎል አትሌቲኮ ማድሪድን የ4-0 ድል አጎናጽፈውታል። ባርሴሎና በመጀመሪያው አጋማሽ 4 ጎሎች ሲቆጠርበት ከ2020 በኋላ ለመጀመሪያ ጊዜ ነው የሁለቱ ቡድኖች የመልስ ጨዋታ
ከ18 ቀናት በኋላ በባርሴሎና ሜዳ ይደረጋል። ነገር ግን አሁን ላይ በትልቁ ባርሴሎናዎች የትላንትናው ጨዋታ ላይ ጥሩ ውጤቶች ሳይገጥማቸው ነው የተመለከትነው። በትላንትናው ጨዋታ ጥሩ እንቅስቃሴን ማድረግ ያልቻሉበትን አጋጣሚ የተመለከትነው 4-0 በሆነ ሰፊ ውጤትም ትላንትና ተሸንፈዋል። ባርሴሎናዎች የመጀመሪያውን ኢላማቸውን የጠበቀው ሙከራ እንኳን ለማድረግ 40 ደቂቃዎችን ፈጅቶባቸው ነበር በትላንትናው ጨዋታ ላይ እና በጣም አስቸጋሪ ምሽትን ያሳለፉት። እርግጥ ነው በኳስ ቁጥጥሩ ረገድ ባርሴሎና 66 በመቶ የኳስ ቁጥጥር ነበረው። ነገር ግን ውጤቱ ግን አትሌቲኮ ማድሪድ 4-0 ያሸነፈበት ሆኖ ነው የተጠናቀቀውና ለባርሴሎና እጅግ በጣም አስጨናቂ ምሽት ነበር የትላንትናው። ጨዋታው ገና አለበቃም ብለዋል አሰልጣኝ ሃንስ ፍሊክ ሲናገሩ። በሜዳችን ከ4 በላይ እናስቆጥራለን ሲል ነው ኤሪክ ጋርሲያ ደግሞ የተናገረው። የባርሴሎና አሰልጣኝ ሃንስ ፍሊክ ቡድናቸው በሜዳው ጨዋታውን ለመቀልበስም እንደሚፋለም የተናገሩት። ባርሴሎና 4-0 ቢሸነፍም ጨዋታው ግን አላበቃም ሲሉ የተደመጡት ሃንስ ፍሊክ ጨዋታው ገና አልተጠናቀቀም ሲሉ ይናገራሉ። በመልሱ ጨዋታ ሁሉም ደጋፊዎች እንዲገኙ ጥሪ ያቀረቡት አሰልጣኙ ለፍጻሜ ለማለፍ ለ90 ደቂቃ እንፋለማለን ሲሉ ጭምር ነው የተናገሩት። ስለተሻረው የኩባርሲ ጎል ያነሱት ሃንስ ፍሊክ በውሳኔው አልስማማም ሲሉ ነው የዳኝነት ውሳኔውን ችግር ያለበት ሲሉ የገለጹት። ኤሪክ ጋርሲያ በበኩሉ እነሱ ዛሬ 4 ጎል ካስቆጠሩ እኛ በሜዳችን ከደጋፊያችን ጋር ከዚህ የበለጠ ማስቆጠር እንችላለን ሲልም ጭምር ነው ከትላንትናው ጨዋታ በኋላ የተናገረው። ነገር ግን ከባድ እንደሚሆን ነው በርካቶች የሚያምኑት። ዛሬ በፍሬንች ሊግ 1 ሬንስ ከፓሪስ ሰን ዠርሜ፣ ሞናኮ ደግሞ ከናንተስ ጋር መርሃ ግብራቸውን ያደርጋሉ። በጀርመን ቡንደስሊጋ ቦሩሲያ ዶርትመንድ በሜዳው ሲግናል ኢዱና ፓርክ ከማይንዝ ጋር ጨዋታውን ያደርጋል። በጣሊያን ሴሪኤ ፒየትሳና ኤሲ ሚላን መርሃ ግብራቸውን እንደሚያደርጉ ነው የወጣላቸው መርሃ ግብር የሚያሳየው። በስፓኒሽ ላሊጋ ደግሞ ኤልቼና ኦሳሱና ዛሬ ጨዋታቸውን ያደርጋሉ። በእንግሊዝ የኤፍኤ ካፕ መርሃ ግብር ዛሬ 2 ጨዋታዎች ቀጥለው ይደረጋሉ። ልክ ምሽት 4:45 ሲል ሃል ሲቲ እና ቼልሲ የሚያደርጉት ጨዋታ ዛሬ ይጠበቃል። ሌላኛው ምሽት 4:45 ሲል ሬክሻም እና ኢፕስዊች ታውን የሚያደርጉት ጨዋታ ዛሬ በኤፍኤ ካፕ የሚደረጉ መርሃ ግብሮች ናቸው። አሁን ደግሞ ክለቦችን የተመለከቱ ስፖርታዊ ጉዳዮችን ወደ እናንተ እናደርስ። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ያፕስታም ይናገራል። ካሰሜሮን በማንቸስተር ዩናይትድ ማን ሊተካው እንደሚችል ነው ግምቱን እያስቀመጠ የሚገኘው። በብራይተን የሚገኘው ካርሎስ ባሌባም ቢሆን በጣም ደስ ይለኛል። ካሰሜሮን በአግባቡ ሊተካው እንደሚችል አምንበታለሁ። ዩናይትድ አሁንም ጠንካራ አካል ያለውና መላውን የሜዳው ክፍል መሸፈን የሚችል ጉልበት ያለው ተጫዋችም መፈለግ ይኖርበታል ሲልም ጭምር ነው የተናገረው። በተመሳሳይ ጊዜ ደግሞ ኳስን በጥሩ ሁኔታ መቆጣጠር መቻሉ ደግሞ አስፈላጊው ነው። ባሌባ ደግሞ ይህንን ሙሉ ማድረግ ይችላል ሲልም ጭምር ነው ያፕስታም የተናገረው። ብራይተኖች ከካርሎስ ባሌባ ጋር በተያያዘ አንድ መረጃን እንዳወጡ ይታወቃል። ይህንን ተጫዋች ከ100 ሚሊዮን ፓውንድ በታችም የመሸጥ ምንም አይነት ፍላጎት እንደሌላቸው ነው እየተነገረ የሚገኘው። ነገር ግን የዚህ የውድድር ዓመት አቋሙ ግን በርካቶችን እያጠያየቀ እንደሚገኝ ነው ዘገባዎች የሚጠቁሙት። ካርሎስ ባሌባ የዘንድሮ አቋም በርካቶችን እያነጋገረ ነው። በቅርቡ እንኳን ባደረገው ጨዋታ ላይ በመጀመሪያው 45 ተቀይሮ እንደወጣ እንመለከታለን። በጉዳት ምክንያት አይደለም፣ በህመም ምክንያት አይደለም። በተለይ በሁለተኛው ደቂቃ ቢጫ ካርድ መመልከቱና 30ኛው ደቂቃ አካባቢ ደግሞ ተመሳሳይ ቢጫ ካርድ ሊያሰጥ የሚችል አይነት ጥፋት ሰርቶ በዳኛው በመታለፉ ተቀይሮ መውጣቱን እናስታውሳለንና በዚህ የውድድር ዓመት የተወሰነ የአቋም መዋዠቆች እያሳየ ቢገኝም ነገር ግን አሁንም ቢሆን የማንቸስተር ዩናይትድ ኢላማን ይሆናል ተብሎ ይጠበቃል። ብራይተኖችም ተጫዋቹን ከ100 ሚሊዮን ፓውንድ በታችም የመሸጥ ምንም አይነት ፍላጎት እንደሌላቸው ይፋ አድርገዋል። ያፕስታም ደግሞ ካሴሜሮን መተካት የሚችል ተጫዋች አድርገውም እንደገመተው ነው ዘገባዎች የጠቆሙት። ዌይን ሩኒ ስለ ብሩኖ ፈርናንዴስ ይናገራል። በከፍተኛ ደረጃ ቁልፍ የሆነ ነገር የኳስ እውቀት ነው። እናም ደግሞ ብሩኖ ይህ ነገር በከፍተኛ ደረጃ የተሰጠው ተጫዋች ነው። ከኔ ጋር ይመሳሰላል፣ ምክንያቱም እሱ ወደ ሜዳው ውስጥም ጠልቆ ይጫወታል። እሱ ለዩናይትድ እጅግ ጠቃሚ ተጫዋች ነው። እናም በክረምቱ ማቆየት ለሱን በጣም ወሳኝ ነገር ይሆናል ሲልም ጭምር ነው የተናገረው። ምናልባት ተጫዋቹ በዚህ የክረምት የተጫዋቾች የዝውውር መስኮት ከክለቡ ጋር ሊለያይ የሚችልበት እድል አለ የሚሉ ዘገባዎች ሲወጡ እንደነበረ እናስታውሳለን። በተለይ አሰልጣኝ ሩበን አሞሪም በተሰናበተበት ጊዜም የአሰልጣኝ ቅይሮች ቶሎ መደረጋቸው በቡድኑ ላይ ተስፋ እንዳስቆረጠው ጭምር ሲነገር እንደነበር እናስታውሳለን። ነገር ግን የማይክል ካሪክ መምጣትና ያለፉት ጨዋታዎች ላይ የመጣው አዎንታዊ ውጤት ምናልባት ብሩኖን ሊያቆየው ትልቅ መነሳሳትን ይሰጠዋል የሚሉ አይነት ሀሳቦች እየተነሱ ቢሆንም ነገር ግን በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ግን የዚህ ተጫዋች ውሳኔን በተመለከተ የሆነ ነገር ይወሰናል ተብሎ ይታሰባል። ከዓለም ዋንጫው በፊት ምንም አይነት ውሳኔ ይሰጣል ተብሎ አይጠበቅም። በተለይ ዩናይትድ በቀጣይ ቋሚነት የሚመርጠው ደግሞ አሰልጣኝም እዚህ ተጫዋች ላይ ትልቅ ውሳኔዎችን እንዲያደርግም እድሉን ይሰጠዋል ተብሎ ይታሰባል። ነገር ግን በሚቀጥለው ክረምት እሱን ማቆየት በጣም ወሳኙ ነገር ነው ሲል ነው
ወይን ማርክ ሩኒ ስለ ብሩኖ ፈርናንዴስ ሀሳቡን የሰጠው። የሩበን አሞሪም አሰልጣኝነት በቡድን ስራ ላይ በእጅጉ ያተኮረ ቢሆንም አሁን ላይ ግን በግል ብቃት ማሳደጊያ የሚሆኑ ስራዎች ላይ ሰፋ ያሉ እድሎች እንደተፈጠሩ እየተነገረ ነው። በተለይ በካሪንግተን የተጀመረው አዲሱ የግል ስልጠና ለቤንጃሚን ሼስኮ መሻሻልም ጥሩ ነገሮችን እንደሰጠው ጭምር ነው የሚነገረው። ልምምዶች አጠር ያሉ በመሆናቸው ተጫዋቾች በልምምድ ማጠቃለያ ላይ ከአሰልጣኞች ጋር በግል አንድ ለአንድ የመስራት እድልን ያገኛሉ። ቤንጃሚን ሼስኮ በዚህ የግል ስልጠናው ላይ ዘወትር በጥሩ ሁኔታ የሚሳተፍ አይነት ተጫዋች ሆኗል። ማይክል ካሪክም በተጫዋቹ ጥረት እጅጉን የተደሰተው። እንደ ካሪክ እምነት ከሆነ ሼስኮ ከአዲሱ የፈረንጆች ዓመት 2026 መጀመሪያ አንስቶ በብቃቱ ላይ ከፍተኛ መሻሻሎችን አሳይተዋልና ተጫዋቾች ከቡድን ልምምዱ ከጋራ የቡድን ልምምድ በኋላ ከግል አሰልጣኛቸው ጋር ደግሞ የተወሰኑ ቆይታዎችን ማድረጋቸው ብቃታቸውን በግል እንዲያሻሽሉ እያደረጋቸው እንደሚገኝ ጭምር ነው የተነገረው። እርግጥ ነው የዚህ ተጫዋች ደግሞ ከሜዳ ውጭ ያለው ባህሪውም ደግሞ ለመሻሻሉ ትልቅ ምክንያት እንደሆነ ጭምር ይነገራል። ይህ ተጫዋች በማህበራዊ ሚዲያዎች ከዛ ውጭ ደግሞ በርካታ ተጫዋቾች እንደሚያደርጉት በቪዲዮ ጌሞችም ጭምር ጊዜውን ከማሳለፍ ይልቅ በንባብ ላይ የሚያሳልፍ አይነት ተጫዋች እንደሆነና ራሱን ረጋ ማድረግ የሚፈልግ አይነት ተጫዋች እንደሆነ ጭምር ይነገራልና አሁን ላይ በትልቁ ለመሻሻል እድሎች ያሉት ተጫዋች እንደሆነና ጠንክሮ የሚሰራ አይነት ተጫዋች እንደሆነ በርካቶች ነው እየመሰከሩለት የሚገኘው። ማንቸስተር ኢቭኒንግ ኒውስ ነው ይህንን መረጃ ይፋ ያደረገው። የእንግሊዝ እግር ኳስ ማህበር ሰር ጂም ራትክሊፍ የሰጡትን አስተያየት በመመልከት ላይ መሆኑን ነው ይፋ ያደረገው። የማንቸስተር ዩናይትድ ባለድርሻ የሆኑት ሰር ጂም ራትክሊፍ የተለያዩ ጉዳዮችን አንስተዋል። በተለይ ከእግር ኳስ ጋር የተያዘ እንኳን ባይሆን በእንግሊዝ ስደተኞች ትወራለች በሚል በመናገራቸው ቁጣ ተቀስቅሶባቸዋል። የእንግሊዝ እግር ኳስ ማህበር ጉዳዩን ከተመለከተ በኋላ ምርመራ ለመጀመር ማሰቡን ነው የእንግሊዝ መገናኛ ብዙሃን የዘገቡት። በሌላ በኩል ሰር ጂም ራትክሊፍ ባወጡት ይፋዊ መግለጫ በተጠቀምኩት ቃላት ላይ ወይም ደግሞ በተጠቀምኩት የቃላት ምርጫ ላይ የተከፉትን ሰዎች በሙሉ ይቅርታ ለማለት ፈልጋለሁ ሲሉ እንደተናገሩት ሰር ጂም ራትክሊፍ አያይዘውም አስተያየቱን የሰጡት ስለ ሀገሪቱ የምጣኔ ሀብት እድገት ለማብራራት በሚሞክሩበት ወቅት መሆኑን ነው ያስረዱት። ይሁን እንጂ ሀገሪቱ ስለሚገጥሟት ችግሮች ሀሳብ አንስቶ መነጋገር አስፈላጊ ነው የሚል እምነት እንዳላቸው ጭምር ነው የተናገሩት። የእንግሊዙ ጠቅላይ ሚኒስትር ጭምር ይቅርታ እንዲጠይቁ እንደነገሯቸው ነው የተነገረው። ማንቸስተር ዩናይትድ ኃላፊው ሰር ጂም ራትክሊፍ በተናገሩት ንግግር መሰረትም ምናልባት ዩናይትድ ላይ ተጽዕኖ ያሳድራሉ የሚሉ ጥያቄዎች በርካቶች ያነሳሉ። ኃላፊዎቹ የክለቡን ባለቤት የሰጡትን አስተያየት በተጫዋቾች ላይ ተጽዕኖ ያሳድራል የሚል ስጋት እንደገባቸው ነው መረጃዎች የወጡት። ከዚህ በተጨማሪ ማንቸስተር ዩናይትድ አዲስ ስቴዲየም ለመገንባት ያለው እቅድ ላይም ትልቅ ተጽዕኖን የሚፈጥር ንግግርን ተናግረዋል ብለው በርካቶች ስጋት ገብቷቸዋል። አሰልጣኝ ማይክል ካሪክ የራትክሊፍ አስተያየት የክለቡን አመለካከት አለመሆኑ ነው ለተጫዋቾቹ ሊያስረዳ እንደሆነም ስብሰባም እንደጠራቸው ጭምር የተነገረውና ተጫዋቾቹ ላይ ጫናዎች እንዳያሳደርም ለመጠንቀቅ ሙከራዎች ይደረጋል ተብሎ ነው የሚታሰበው። ማንቸስተር ዩናይትድ የክለቡን አነስተኛ ድርሻ ባለቤት ሰር ጂም ራትክሊፍ አስተያየትን ተከትሎ ይፋዊ መግለጫን አውጥተዋል። በመግለጫው የራትክሊፍን ስም ያልጠቀሰው ክለቡ ማንቸስተር ዩናይትድ ሁሉንም አቃፊና እንግዳ ተቀባይ ክለብ በመሆኑ ይኮራል ነው ያለው። ክለቡ አክሎም የተጫዋቹ አባላት እናም ደጋፊዎች ልዩነት የክለቡን ትልቅ ታሪክ ያለው ቅርስን ያንጸባርቃል በማለትም የተናገረው። በ2016 ሁሉም ቀይ ነው፣ ሁሉም ደግሞ እኩል ነው የሚል ዘመቻ መካሄድ መጀመሩንም ያስታወሰው ክለቡ ከዛን ጊዜ ጀምሮ በሁሉም እንቅስቃሴዎች እኩልነትና ልዩነትን አዋህደንም ተጉዘናል ሲልም ጭምር ነው ማንቸስተር ዩናይትድ መግለጫውን ያወጣው። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል ወደ ሊድስ ሲጓዝ የክሪስቲያን ኖርጋርድ ስም በዋና ቡድን ውስጥ አልተገለጸም ነበር። ተጫዋቹም ለአርሰናል እንደ ተጠባባቂ ተጫዋች አጅቦ ነበር የሄደው። የሱ ቦታ በወጣቱ ተጫዋች ወይም በተጠባባቂ ግብ ጠባቂ የተያዘ ነው። ኖርጋርድ ይህንን ሁኔታ ለመቀበል ያለው ዝግጁነት ትህትናውን የሚያሳይ ነው። ይህ በእንዲህ እንዳለ አርቴታ ለዚህ ቦታ እሱን ለመምረጥም ያለው ዝግጁነት በሱ ላይ ያለው እምነትን የሚያሳይ ነው። አርቴታ ክሪስቲያን ኖርጋርድ በፈለገው ሰዓት ዝግጁ እንደሚሆን ነው የሚያውቀው። ነገር ግን ኖርጋርድ ለተወሰነ ዓላማ የተገዛ ሲሆን እሱም አስቀድሞ እያሳካው ያለ ዓላማው ነው። የአርቴታ ፍላጎት ቶማስ ፓርቴና ጆርጂኒዮ በሊጉ ልምድ ባለው ተጫዋችም መተካት ነበር። እናም የአርሰናል ጥያቄ የተሞላበት ጥናትም ስለ ኖርጋርድ ባህሪ በጣም ጥሩ ምስክሮችን ሰጥቷል። ኖርጋርድ አርሰናልን የመቀላቀል ስምምነት በፍቃደኝነትና ሁሉንም ነገር እያወቀ የፈጸመው ዝውውር ነበር። በርከት ያሉ ደቂቃዎችንም እንደማይሰጠው ጠንቅቆ አውቆ የፈረመው አይነት ፊርማ ነው። ቁርጠኝነቱ ጽኑና የማይለወጥ ነበር። እናም ይህ አቋም በአርሰናል የለንደን ኮሎኒ የማሰልጠን ማዕከልም የኖርጋርድን አድናቂዎች ከፍ አድርገውለታል። አርቴታ በግንባር ቀደምትነት የሚወደውና የሚያደንቀው ተጫዋችም እንደሆነ ጭምር ነው
የተነገረው። ክሪስቲያን ኖርጋርድ እድሉን ተጠቅሞበታል። ነገር ግን ይህ በተጫዋችነት ፍጥነቱ ላይ ለውጥ ማድረግ አስፈልገውት እንደነበር ነው የሚገለጸው። ሆኖም ግን ወደ አርሰናል መዘዋወሩ ግልጽ ከሆነው የደሞዝ ጭማሪ በላይ የሆኑ ጥቅማ ጥቅሞችን አስገኝቶለታል። የዩኤፋ ቻምፒየንስ ሊግን እንግዲህ እዛ ላይ መሳተፍን እንደጨመረለት ጭምር ነው የሚነገረውና በአርሰናል ቤት እንደ እድሎችን ብዙ እንደማያገኝ አውቆ የመጣ አይነት ዝውውር እንደሆነና ያንንም አላማውን ደግሞ እያሳካ እንደሚገኝ ጭምር የሚያሳዩ ዘገባዎች ናቸው እየወጡም የሚገኙት። ካይ ሃቨርትስ አዲስ የጡንቻ ጉዳት የደረሰበት ሲሆን በርካታ ወሳኝ ጨዋታዎችም እንዲያመልጡት ይሆናል ተብሎ ይታሰባል። የአርሰናል ትልቅ ኪሳራ ነው የሚሆነው። ይህ መረጃ የወጣው አርሰናሎች በየካቲት ወይም ፌብሩዋሪ ወር ለሚጠብቋቸው ወሳኝ ጨዋታዎች እየተዘጋጁ ባሉበት ሰዓት ላይ እንደሆነ ይታወቃል። ዳቪድ ኦርነስቲን እንደገለጸው ከሆነ ጀርመናዊው ኮከብ ለተወሰነ ጊዜ ከሜዳ ይርቃል። ምንም እንኳን ክለቡ ጉዳቱ ለረጅም ጊዜ የሚቆይ ባይሆንም ብሎ ተስፋ ቢያደርግም ጉዳቱ ግን የደረሰበት ወቅት ላይ ለማይክል አርቴታን ቡድን እጅግ መጥፎ ጊዜ ላይ ነው። ሃቨርትስ የሰሜን ለንደን ደርቢን ጨምሮ በርካታ ጨዋታዎች ያመልጡታል። እንደ ኦርነስቲን ዘገባ ከሆነ የጡንቻ ጉዳቱ የ26 ዓመቱን አጥቂ ከአርሰናል ቀጣይ የፕሪሚየር ሊግ ጨዋታዎች ከትላንትናው የብሬንትፈርድ ጨዋታ ጨምሮ እንዲሁ ከሁሉም በላይ ደግሞ በየካቲት 22 ወይም ፌብሩዋሪ 22 ከቶትንሃም ጋር ከሚደረገው የሰሜን ለንደን ደርቢ ጨዋታ ውጭ ያደርገዋል። በዚህ የውድድር ዘመን ወሳኝ ወቅት ወደ ቶትንሃም ሆትስፐርስ ስቴዲየም ለሚያደርገው ጉዞ ቁልፍ አጥቂነትን ማጣት ትልቅ እንቅፋት ነው። ጀርመናዊው ኮከብ ቢያንስ 4 ጨዋታዎች ያመልጡታል ተብሎ ነው የሚጠበቀው። ሃቨርትስ በኤምሬትስ ከመጣ ጀምሮ በሰውነት ብቃት ወይም በፊትነስ ችግሮች እየታመሰ ነው የሚገኘው። ከቼልሲ በከፍተኛ የዝውውር ሂሳብ ከመጣ በኋላ ያለምንም መቆራረጥ በቋሚ አስተላለፍ ውስጥ ለመቆየትም ተቸግሯል። ተቾች እንደሚሉት ከሆነ ቶሎ መጎዳቱ በቡድን ውስጥ የተወሰነ ሚና ወይም በአማካይ ወይም በሐሰተኛ 9 ቁጥር ላይ እንዳይኖር አድርጎታል። እንደ ትራንስፈር ማርኬት መረጃ ከሆነ ካይ ሃቨርትስ እስካሁን ለአርሰናሎች በድምሩ 49 ጨዋታዎች በጉዳት ምክንያት አምልጠውታል። ይህ ጉዳት የደረሰው ደግሞ ከዋንጫ ፉክክሩ እጅግ በጠበቁበት ወቅት ላይ ነው። ማንቸስተር ሲቲ በቅርብ ሳምንታት እያሳየ ባለው አስፈሪ ብቃት የአርሰናል ስህተት እየጠበቀ ባለበት በዚህ ሰዓት አርሰናል ነጥብ የመጣል እድል እንዳይኖረው ደግሞ በርከት ያሉ የስኳድ ዴብዞች መኖር ይኖርበታል። የአርሰናል የጉዳት ዝርዝር በአሳሳቢ ሁኔታ እየጨመረ ሲሆን ይህም የቡድኑን ጥልቀት እየፈተነው ይገኛል። ወሳኝ ጨዋታዎች ተደራርበው በሚመጡበት በዚህ ሰዓትም አርቴታ ይህንን አስቸጋሪ ጊዜ ለማለፍ በተጠባባቂ ወንበር ላይ ባሉ ተጫዋቾች ላይ ጥገኛ ለመሆንም ይገደዳል ተብሎ እንደሚታሰብ ነው መረጃዎች እየወጡ የሚገኙት። የሊቨርፑል ጉዳዮችን ደግሞ እንመልከት። ፍሎሪያን ቨርትስ ስለ ዋተሮ ኤንዶ ጉዳት ይናገራል። ለሱ በጣም አዝኜለታለሁ። አስቀድሜ ተናግሬያለሁ። እሱ በጣም ጥሩ ሰው ነው። እናም እሱ በጣም አዝኜለታለሁ፣ ምክንያቱም በየቀኑ በስልጠና ላይ ጥሩ ነገሮችን ይሰራል። ሜዳ ላይ ሲገባ ግን ሁልጊዜም የሚፋለም አይነት ተጫዋች ነውና ይሄ ጉዳት ለሱ የሚገባ አይነት አልነበረም። ነገር ግን ጉዳት ደርሶበታል። በቶሎ እንዲመለስም ተስፋ አድርጋለሁ ሲልም ጭምር ነው ፍሎሪያን ቨርትስ ስለ ዋተሮ ኤንዶ ጉዳት ሀሳቡን የሰጠው። ፍሎሪያን ቨርትስ በዚህ የውድድር ዘመን በክፍት ጨዋታ 66 የግብ ዕድሎችን ፈጥሯል። በሁሉም ውድድሮች ከአውሮፓ 5 ታላላቅ ሊጎች ውስጥ መካከል ከሱ የበለጠም ከክፍት ጨዋታ የጎል ዕድሎችን የፈጠሩ 3 ተጫዋቾች ብቻ ናቸው። እነሱም ላሚን ያማል 80፣ ኬሊያን ምባፔ 79፣ ማይኬል ኦሊሴ እንደሆኑ ጭምር ይነገራልና ከክፍት ጨዋታዎች በርከት ያሉ ዕድሎችን በመፍጠር ፍሎሪያን ቨርትስ ከነዚህ ተጫዋቾች በመቀጠል ጥሩ ቁጥሮች ያሉት እንደሆነ ነው ኦፕታ የተባለው ቁጥራዊ መረጃዎችን በማውጣት የሚታወቀው የእግር ኳስ ተቋም ሀሳቡን ያጋራው። ሊቨርፑል ኢብራሂማ ኮናቴን የማራዘሚያ ውሉን ለማስፈረም ተስፋ እንዳልቆረጠ ነው ዘ አትሌቲክ የተባለው የመረጃ ምንጭ እየተናገረ የሚገኘው። ኢብራሂማ ኮናቴ እስካሁን በሊቨርፑል የሚያቆየውን ኮንትራት እንዳልፈረመ ይታወቃል። ነገር ግን ክለቡ ይህንን ተጫዋች ለማቆየት አሁንም ጥረቶችን ለማድረግ እየቀጠለ እንደሚገኝ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። ነገር ግን ተጫዋቹን በተመለከተ ግን አሁንም የሚቀርቡ ጥያቄዎች እንዳሉ ይታወቃል። በተለይ ተጫዋቹ በሚቀጥለው ክረምት ከኮንትራት ነፃ ነው የሚሆነውና በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም በነፃ ለማስፈረምም እንቅስቃሴ ማድረጋቸው የሚቀር አይመስልም። ነገር ግን ተጫዋቹ ኮንትራቱን እንዲያራዝም አሁንም በሊቨርፑል ጥያቄዎች እየቀረቡለት ነው። ከዚህ ጋር በተያያዘ አምበሉ ቨርጂል ቫን ዳይክም ሀሳቡን ሰጥቷል። ኢብራሂማ ኮናቴ በቅርቡ ኮንትራቱን እንደሚያራዝም ተስፋ አደርጋለሁ ሲልም ጭምር ነው ኢብራሂማ ኮናቴን በተመለከተ ቨርጂል ቫን ዳይክ የተናገረው። ተጫዋቹ በሪያል ማድሪድ ጭምር የሚፈለግ አይነት ተጫዋች እንደሆነ ይነገራል። ባየር ሚኒክ፣ የሀገሩ ክለብ ፓሪስ ሰን ዠርሜንም ተጫዋቹን በነፃ ለማስፈረም ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ነገር ግን ባየር ሚኒኮች ምናልባት ዳዮቶ ፓሚካኖ ኮንትራቱን ለማራዘም መስማማቱን ተከትሎ እዛው በማቆየታቸው የኢብራሂማ ኮናቴን ዝውውር ለማድረግ ወደ ኋላ ሊያፈገፍጉ ይችላሉ። ሪያል ማድሪድም ቢሆን ዘንድሮ የተጫዋች እያስመለከተ የሚገኙ አቋም ላይ ጥያቄ ስላላቸው የመጠየቅ ሀሳባቸው ሊተውት እንደሚችሉ
የሚያሳዩ ዘገባዎች አሉና በቀጣይ ጊዜያት በሊቨርፑልና በኢብራሂማ ኮናቴ መካከል የሚፈጠሩትን ነገሮች በርካቶች በጉጉት እየጠበቋቸው እንደሚገኙ ነው መረጃዎቹ የሚያሳዩት። ቸልሲን የተመለከቱ መረጃዎችን እናንሳ። ስቴቨን ጄራርድ ይናገራል። ኮል ፓልመር ተመልሶ መምጣቱ ለሌሎች ቡድኖች ትልቅ ጭንቀት ነው። እሱ ግቦችን ብቻ የሚያስቆጥር ተጫዋች አይደለም፣ የቡድኑን የሜዳ ላይ እንቅስቃሴ ሁሉ የሚቀይር አይነት ተጫዋች ነው። እሱ ሲኖር በጨዋታው ላይ ሲሆን ቸልሲ ፈጽሞ የተለየ ቡድን እንደሆነ ሁሉም ያውቃልና በጣም አዝናለሁ ለሌሎች ቡድኖች። ቸልሲ መልሶ ኮል ፓልመርን ማግኘቱ ሌሎች ክለቦችን የሚያስጨንቅ ነው ሲልም ጭምር ነው የተናገረው። ቸልሲ በተለይ የቶፕ ፎር ፉክክሩ ላይ በርከት ያሉ ወሳኝ ጨዋታዎች ይጠብቁታል። በዚህ የውድድር ዓመት ወደ መጨረሻዎቹ አካባቢ ላይ ጠንከር ያሉ ተጋጣሚዎችን በትልቁ እንደሚያገኝ ይታወቃልና ለእነዚህ ጨዋታዎች ላይ እነ ኮል ፓልመርን ማግኘቱ በጣም ጥሩ እንደሚሆንለት ጭምር ነው ስቲቨን ጄራርድ የተናገረው። ቸልሲ በክሪስታል ፓላስ የሚጫወተውን አደም ዋርተንን ለረጅም ጊዜ የሚያደንቀው ሲሆን ከኖቲንግሃም ፎረስት ኤሊዮት አንደርሰን ጋርም ግንኙነትን አድርጓል። ከሁለቱም የፕሪምየር ሊግ ክለቦች ጋር ጤናማ ግንኙነት እንዳለው ጭምር ነው የሚነገረው። ምንም እንኳን ግንኙነቶች ቢኖሩም ሁሊያን አልቫሬስ ቸልሲ በአሁኑ ጊዜ እየተከታተላቸው ካሉ ስሞች መካከል አይደለም የሚል አይነት መረጃን ኬራን ጊል መረጃውን አጥቷል። ነገር ግን በርከት ያሉ ዘገባዎች ግን እንደሚናገሩት ከሆነ አርሰናልና ቸልሲ ሁሊያን አልቫሬዝን ለማስፈረም ከሚፈልጉ ክለቦች መካከል እንደሆኑ ነው የሚገልጸው። ነገር ግን ኬራን ጊል ግን እስካሁን ድረስ የተደረገ ምንም አይነት ነገር የለም ሲልም ጭምር ተናግሯል። ቸልሲዎች ግን ምናልባት አደም ዋርተንን ለረጅም ጊዜ የሚያደንቁት ነው፣ እንዲሁም ኤሊዮት አንደርሰንንም ለማስፈረም ግንኙነት አድርጓል ተብሎ ነው የሚታሰበው። ነገር ግን እነዚህን ተጫዋቾች ለማስፈረም ትልቅ ፉክክር ይጠብቀዋል ተብሎ ነው የሚታሰበው። ምክንያቱም ማንቸስተር ዩናይትድ፣ ማንቸስተር ሲቲን ጨምሮ ሌሎችም የአውሮፓ ታላላቅ ክለቦችም እነዚህ ተጫዋቾች ላይ ፍላጎት ስላላቸው። የኢኤስፒኤኑ ጋዜጠኛ ማሪያኖ ክሎስ ይናገራል። ኤንዞ ፈርናንዴስ በዘንድሮው የውድድር ዘመን ምርጡ አርጀንቲናዊ ተጫዋች ነው ሲል ይናገራል። በሜዳ ላይ በቅርብ ጊዜ ያየሁት ነገር ከሁሉም የተሻለው እሱ እንደሆነ ነው ሲልም ጭምር የኢኤስፒኤኑ ጋዜጠኛ ሀሳቡን ሰጥቷል። ሮይ ኪን ስለ ኮል ፓልመር ይናገራል። በባህሪው እኔ ሲጫወት ከነበርኩበት ተቃራኒ ስለሆነ በሱ ትንሽ እቀናለሁ። ሜዳ ላይ ገብቶ ሲጫወት ጨዋታውን በጣም ቀላል ያደርገዋል። መንገድ ላይ እየተጫወተ ያለ ነው የሚመስለውና በጣም በቀላሉ ሁኔታ ነው የሚጫወተው። ይሄ ነገር ደግሞ በጣም ያስደስታል ተመልካችም ሲል ነው ሮይ ኪን ስለ ኮል ፓልመር ሀሳቡን የሰጠው። ሊያም ሮስኒየር ሀሳቡን ተናግሯል። ሲሰጥም ሀሳቡን ሮሚዮ ላቪያ ከጉዳት ይመለስ እንጂ ከሱ ጋር መስራት እፈልጋለሁ። እሱ ድንቅ ተጫዋች ነው። ተመልሶ እንዳይጎዳብኝ በደንብ እስኪያገግም እጠብቀዋለሁ። ይህ ንግግር እንግዲህ ሮሚዮ ላቪያ ምናልባት በሊያም ሮስኒየር ስር ተመራጭ አማካይ ሊሆን እንደሚችል የሚያሳዩ ፍንጮች እንዳሉት ነው ዘገባዎች የጠቆሙት። ሊያም ሮስኒየር የዚህን ተጫዋች መመለስን በጉጉት እየጠበቀ እንዳለና ከዚህ ተጫዋች ጋር መስራትም እንደጓጓ ጭምር ተናግሯል። ነገር ግን ጉዳት በተደጋጋሚ የሚያጠቃው አይነት ተጫዋች ከመሆኑ ጋር በተያያዘ ተደጋጋሚ ጉዳት እንዳይደርስበት በደንብ አገግሞ እስኪመለስ ድረስ እጠብቀዋለሁ ሲል ነው ሊያም ሮስኒየር ስለ ሮሚዮ ላቪያ ሀሳቡን የሰጠው። የማንቸስተር ሲቲን ጉዳዮች እንመልከት። ኒኮ ኦራይሊ ይናገራል። ሮድሪ አስደናቂ ተጫዋች ነው። የሚያደርገው ነገር ሁሉ ትክክለኛ ነው። ከጎኑ መጫወትም በጣም ትልቅ ክብር ይሰማኛል ሲልም ጭምር ነው የተናገረው። በየቀኑ በስልጠና ላይም ቢሆን ከሱ ለመማር በጣም እፈልጋለሁ ሲልም ነው ኒኮ ኦራይሊ የተናገረው። እንዲሁ በልምምድ ቦታዎች ላይም ደግሞ ትልቅ ትምህርቶችን የሚሰጠኝ አይነት ተጫዋች ነውና ከሱ ጋር መስራት እጅግ ልዩነት ይፈጥራል ወይም ደግሞ እጅግ ልዩ ነው ሲልም ጭምር ነው የመሰከረለት። እንግዲህ ሮድሪን በተመለከተ ደግሞ የተለያዩ ሀሳቦች እየተነሱ ነው። በተለይ የሮድሪ ወላጅ አባት የሆኑት አንቶኒዮ ሄርናንዴዝ ይባላሉ። የሮድሪጎ ሄርናንዴዝ ካሳንቴ ወላጅ አባት ናቸው። በአሁኑ ጊዜ ምንም የማውቀው ነገር የለም ስለ ቀጣይ እጣ ፈንታው። ነገር ግን ሮድሪ በማንቸስተር ሲቲ በጣም ደስተኛ ነው እና ስለ ወደፊቱ ምንም አይነት አዲስ ነገር አልተከሰተም፣ በክለቡ ደስተኛ ነው ሲልም ጭምር ነው አባትየው የተናገረው። በተለይ ተጫዋቹን በተመለከተም ሪያል ማድሪድ ይህንን ተጫዋች ለማስፈረም ፍላጎት እንዳለው ይታወቃልና ከማንቸስተር ሲቲ ሊያመጣው ይችሉት ይሆን? በርካቶች የሚጠይቁት ጥያቄ እንደሆነም ይነገራል። ነገር ግን የተጫዋችን የወደፊት ቆይታውን ምንም የማውቀው ነገር የለም ሲልም ጭምር ነው የተናገረው። ሮድሪን በተመለከተ ወላጅ አባቱ ሪያል ማድሪድን የተመለከተ መረጃን እናንሳ። እንደ ጋዜጠኛ ራሞን አልቫሬዝ ዘገባ ከሆነ እንግሊዛዊው ኮከብ ጁድ ቤሊንጋም ያስተናገደው ጉዳት ከተጠበቀው በላይ ከባድ ነው እየተባለ ይገኛል። በዚህም የጁድ ቤሊንጋም የመመለሻ ጊዜ ቢያንስ 2 ወራት ሊወስድ እንደሚችልም ጭምር ነው ራሞን አልቫሬዝ ሀሳቡን እየሰጠ የሚገኘው። የጁድ ቤሊንጋም የማገገም ሂደት ከተጠበቀው ጊዜ በላይ በዝግታ እየተጓዘ እንደሚገኝ መረጃዎች ያሳያሉ። ተጫዋቹ አሁንም በከባድ ሕመም ውስጥ እያሳለፈ ሲሆን ከሚያዝያ ወር በፊትም ወደ ሜዳ ይመለሳል ተብሎ እንደማይጠበቅ ነው አልቤርቶ ፒሪሮ
መረጃውን እያጋራ የሚገኘውና የጁድ ቤሊንጋም የማገገም ሂደት ከተጠበቀው ጊዜ በላይ ግን በዝግታ እየተጓዘ እንደሚገኝ ጭምር የሚያሳዩ ሪፖርቶች ናቸው አሁን ላይ እየወጡም የሚገኙት። ፈረንሳዊው ኮከብ ኬሊያን ምባፔ ለሁለተኛ ተከታታይ ቀን ትላንትናም ከቡድኑ ጋር ልምምድ እንዳልሰራ ይፋ ተደርጓል። ኬሊያን ምባፔ አሁንም በጉልበቱ ላይ ምቾት ማጣት እንዳለበት ነው የተነገረው። እናም በዕለተ ቅዳሜ በሳንቲያጎ ቤርናቢው ከሪያል ሶሴዳድ ጋር በሚኖረው ጨዋታ ላይ የመሰለፉ ነገር እጅግ አጠራጣሪ እንደሆነ ጭምር ነው ካርሎስ ሮድሪጌዝ ሀሳቡን እየተናገረ የሚገኘው። ኬሊያን ምባፔም ሪያል ማድሪድ ከሪያል ሶሴዳድ ጋር በሚያደርገው ጨዋታ ላይ የመድረሱ ነገር አጠራጣሪ ነው፣ ምክንያቱም ተጫዋቹ ጉልበቱ ላይ ህመም አለበት። እናም አሰልጣኝ አልቫሮ አርቤሉዋ ከቤኔፊካው ጨዋታ በፊትም በኬሊያን ምባፔ ላይ ምንም አይነት አደጋን መውሰድ እንደማይፈልግ ነው ማርካ የተባለው የመረጃ ምንጭ ይፋ ያደረገው። ዳኒ ካርቫሃል በዕለተ ቅዳሜ ከሪያል ሶሴዳድ ጋር በሚኖረው ጨዋታ ላይ የመጫወት እድል እንደሚያገኝ ነው ማርካ የዘገበው። ካርቫሃል ባለፉት ሳምንታት ምንም እንኳን ከጉዳት ነፃ በመሆኑ የሚታወቅ ጉዳይ ቢሆንም የአሰልጣኝ አልቫሮ አርቤሎዋ እምነትን ማግኘት ግን እንዳልቻለ ነበር ዘገባው የጠቆመው። በዚህም ተጫዋቹ በተለይም በቫሌንሲያው ጨዋታ ላይ የመጫወት እድል ባለማግኘቱ ምክንያት አሰልጣኙ ውሳኔን ሊያሳምነው እንዳልቻለና በሁኔታዎችም ቅር መሰኘቱ ሲዘገብ ቢቆይም አሁን ላይ በሁለቱም አካላት መካከል ግን ጥሩ የሚባል ውይይት ተደርጎ መግባባት ላይ እንደተደረሰ ነው የተዘገበው። ሪያል ማድሪድ በአውሮፓ ያለውን ተጽዕኖ የሚያጠናክርና ሁሉንም ክለቦች የሚጠቅም ከዩኤፋ ጋር አስፈላጊ ስምምነት ላይ ደርሷል። ክለቡ በአውሮፓ እግር ኳስ ውስጥ ያለው ሚና ወሳኝና ጠቃሚ ነው። ሪያል ማድሪድ ከሌላ የአውሮፓ እግር ኳስ ማህበር ውድድሩን በማዳበርና በማሻሻልም ወደፊት መሄድ አይችልም ሲልም ጭምር ነው ዲያሪዮ አስ መረጃውን ያጋራው። ከቤኔፊካ ጋር በቀጣይ ሳምንት አጋማሽ ለሚኖረው ጨዋታ ብቁ እንዲሆን ሲባል አንቶኒ ሩዲገር በቅዳሜው የሪያል ሶሴዳድ ጨዋታ ላይ ደቂቃዎችን እንደሚያገኝ ይጠበቃል ብሏል። የተለያየ መረጃ ምንጮች ናቸው ይህንን መረጃ ያጋሩት። ኬሊያን ምባፔ ለቅዳሜው ጨዋታ መሰለፉ የሚወሰነው በቀጣይ በሚኖረው ሁኔታ ላይ ተመስርቶ ነው። የመጨረሻው ውሳኔ የሚወሰነው በቅድመ ጨዋታ ጋዜጣዊ መግለጫ ላይ ሊሆን ይችላል። ዛሬ በክለቡ በኩል የቤኔፊካ የቻምፒየንስ ሊግ ግጥሚያ መቃረቡን ተከትሎ ኬሊያንን በተመለከተ ምንም አይነት ሪስክ የመውሰድ ፍላጎት እንደሌላቸው ነው የተነገረው። የፈረንሳዩ ክለብ ፓሪስ ሳን ዠርሜን ኤንድሪክ ፊሊፔ ወደ ፍሬንች ሊግ ዋን ካመራ በኋላ እያሳየው ባለ ብቃት ስለተደነቀ ተጫዋቹን በክረምቱ የዝውውር መስኮት የማስፈረም ፍላጎት እንዳላቸው ተነግሯል። እንደ ኢኤስፒኤን ዘገባ ከሆነ የፈረንሳዩ ክለብ ፓሪስ ሳን ዠርሜን ሪያል ማድሪድ ተጫዋቹን በቋሚነት ለመሸጥም ከወሰነም ለዝውውሩ እስከ 10 ሚሊዮን ዩሮ ለማውጣትም ዝግጁ ነው ተብሎ ነው የሚታሰበው። በዲያሪዮ አስ ድረገጽ በተካሄደው አስተያየት ላይም ከ70 በመቶ በላይ የሚሆኑት አንባቢዎች ብራሂም ዲያስ ለሪያል ማድሪድ በቋሚ አስተላለፉ መጫወት ይገባዋል ብለው ያምናሉ። ዲያሪዮ አስ ነው ይህንን መረጃ ያጋራው። ደጋፊዎች የብራሂም ዲያስ ተሳትፎ እንዲጨምርም ጠይቀዋል። ጥያቄውም ወደ አሰልጣኝ አልቫሮ አርቤሎዋ ጭምር ተልኳል። ሞሮኮዊው ኮከብ ከብሔራዊ ቡድኑ ከተመለሰ በኋላ ገና በቋሚነት የመጫወት እድልን አላገኘም። ሆኖም ግን አድናቂዎቹና ደጋፊዎቹ ሜዳ ላይ እሱን የበለጠ ደግሞ ማየት እንደሚፈልጉ ጭምር ነው ዲያሪዮ አስ የተባለው የመረጃ ምንጭም መረጃውን በስፋት እያጋራ የሚገኘው። ሚኬል ኦሊሴ የወሩ ምርጥ ተጫዋች ተብሎ እንደተመረጠ ነው ዘገባዎች የሚያሳዩት። የጀርመን ቡንደስሊጋ የወርሃ ጥር የወሩ ምርጥ ተጫዋች ይፋ ተደርጓል። በዚህ መሰረትም የባየር ሚኒኩ የፊት መስመር ተሰላፊ የሆነው ሚኬል ኦሊሴ የወሩ ምርጥ ተጫዋች በመባል ነው መመረጥ የቻለው። ኦሊሴ በወሩ ባደረጋቸው 4 ጨዋታዎችም 3 ጎሎችን አስቆጥሮ 6 ለጎል የሆኑ ኳሶችንም አመቻችቶ ማቀበል የቻለ ተጫዋች ነው። በዚህ ወር ባደረጋቸው 4 ጨዋታዎችም 9 የጎል ተሳትፎችን ማድረግ ችሏል። የጀርመን ቡንደስሊጋን ባየር ሚኒክ በ54 ነጥቦች ሲመራ ቦሩሲያ ዶርትመንድ በ6 ነጥብ ዝቅ ብሎ ሁለተኛ ደረጃ ላይ ነው የተቀመጠውና ሚኬል ኦሊሴ የወሩ ምርጥ ተጫዋች ተብሏል። ቶማስ ቱሄል ውላቸውን አራዝመዋል። የእንግሊዝ ብሔራዊ ቡድን አሰልጣኝ ቶማስ ቱሄል በብሔራዊ ቡድኑ ያላቸውን ኮንትራት ለተጨማሪ ዓመት አራዝመዋል። አሰልጣኝ ቶማስ ቱሄል 3 ዋናብስትን እንዲሁ እየመሩ እስከ 2028 የአውሮፓ ዋንጫ ድረስም ለማምራት ነው ፊርማቸውን ያኖሩት። ቶማስ ቱሄል ከፊርማው በኋላ ውሌን በማራዘሜ ኩራትና ደስታ ተሰምቶኛል፣ እዚህ በመሆኔ ደስተኛ ነኝ፣ በዓለም ዋንጫው ቡድኑን ለመምራትም ጓጉቻለሁ ሲሉ ጭምር ነው የተናገሩት። በዚህም መሰረት ምናልባት ማንቸስተር ዩናይትድ ለመቅጠር ከሚያስባቸው አሰልጣኞች መካከል አንደኛው ነው በእጩ ዝርዝር ውስጥ እንደነበር ይታወቃልና ምናልባት ይህንን አሰልጣኝ የማግኘት እድላቸው አሁን ጠባብ እንደሆነ የሚያሳዩ ዘገባዎች እየወጡ ነው። ዳርዊን ኑኔስ ከቡድን ስብስብ ተቀንሷል። አልሂላል የፊት መስመር አጥቂውን ዳርዊን ኑኔስን በሳዑዲ አረቢያ ሊግ ተጫዋቾች ዝርዝር ውጭ ያደርገውታል። ዳርዊን ኑኔስ ከሀገር ውስጥ ውድድር ስብስብ ውጭ የሆነው የካሪም ቤንዜማ መፈረምን ተከትሎ መሆኑን ነው የተዘገበው። ይህንን ተከትሎ ዳርዊን ኑኔስ በቀጣይ መጫወት የሚችለው በኤዥያ ቻምፒየንስ ሊግ ውድድር ላይ ብቻ ነው። በሳዑዲ ፕሮ ሊግ
ምንም አይነት ጨዋታዎችን ማድረግ አይችልም። በተጨማሪም አልሂላል ሌላኛውን ተጫዋች ፓብሎ ማሪንም ከሊጉ ስብስባቸው ውጪ እንዳደረጉት ነው የተገለጸው። ኖቲንግሃም ፎረስት አሰልጣኝ እያናገረ ነው። አሰልጣኝ ሾን ዳይችን ከኃላፊነት ያሰናበተው ኖቲንግሃም ፎረስት አዲስ አሰልጣኝ ለመሾም እያናገረ ይገኛል። ኖቲንግሃም እንግዲህ በዚህ የውድድር ዓመት 3 አሰልጣኞችን አሰናብተዋል። ኑኖ ኤስፕሬንቶ ሳንቶን መጀመሪያ አሰናበተም። ከዛ ውጭ አንጌ ፖስት ኮግሉን ቀጥሮ ደግሞ እንደገና አሰናበተም። ሾን ዳይችንም አሁን ቀጥሮ ማሰናበቱ ታውቋልና ኖቲንግሃም ፎረስት አሁን ላይ አሰልጣኝ ቪቶር ፔሬራን የወልቨርሃምፕተን ወንደረርስ አሰልጣኝ የነበሩትን ፖርቱጋላዊ ሰውን የውድድር ዓመቱ 4ኛ አሰልጣኝ አድርገው ለመሾምም ንግግር ላይ ናቸው ተብሏል። አሰልጣኝ ቪቶር ፔሬራ ህዳር ወር ላይ ነበር ከወልቭስ ከተሰናበቱ ወዲህ ያለ ስራ የሚገኙት። አሰልጣኙ ከክለቡ ባለቤት ማሪናኪስ ጋርም በኦሎምፒያኮስ ይተዋወቃሉ። እንግዲህ ማሪናኪስ በተለያዩ ቦታዎች ላይ ክለብ እንዳላቸው ይታወቃልና ኢቫንጀሎስ ማሪናኪስ ማለት ነው። በግሪክም እንዲሁ ኦሎምፒያኮስ የሚባለው ቡድን በባለቤትነት የሚያስተዳድሩት ናቸውና አሰልጣኝን ቶሎ በማባረርም የሚታወቁ አይነት ሰው እየሆኑ ይገኛሉ። አሁን ደግሞ ቪቶር ፔሬራን ለመቅጠርም ፍላጎት እንዳላቸው ነው የተናገረው። ቶማስ ፍራንክ መባረሩ ልክ ነው ብሏል አንጌ ፖስት ኮግሉ። አሰልጣኝ አንጌ ፖስት ኮግሉ አሰልጣኝ ቶማስ ፍራንክ ከቶተንሃም መሰናበታቸው ትክክለኛ ውሳኔ ነው ሲሉ ገልጸዋል። መባረሩ ፍትሐዊ አድርጌ ነው የማየው ያሉት ፖስት ኮግሉ በክለቡ ካለፈው ዓመት ምንም አይነት እድገት አልታየም ነው ያሉት። አክለውም ቶተንሃም እንግዲህ እንግዳ የሆነ ክለብ ነው በማለትም ጭምር ተናግረዋል። ቶተንሃም በርካታ ታላላቅ አሰልጣኞችን አምጥቶ ነገር ግን ምንም ሊያሳኩ ያልቻሉት ለምን እንደሆነ የተጠየቁት አሰልጣኙ አንዱ ግን አሳክቶታል ሲሉ ነው ምላሻቸውን የሰጡት። እሳቸው እንግዲህ አምና ዩሮፓ ሊግ ዋንጫን ማምጣታቸው ይታወሳልና በቶተንሃም ቤት ከረጅም ጊዜያቶች በኋላ ኦልሞስት ከ17 ዓመት በኋላ የመጣ ዋንጫ እንደሆነ ይታወቃልና በርከት ያሉ ትልልቅ አሰልጣኞችን አምጥተው ያልተሳካላቸው ለምንድን ነው በሚለው ጥያቄ ላይ አንደኛው አሰልጣኝ ግን ዋንጫ አምጥቶላቸዋል ሲል ሀሳቡን ሰጥቷል። አንጌ ፖስት ኮግሉ ይህንን ሲናገርም ፖስት ኮግሉ ስለ ቶተንሃም ሲናገር አስደናቂ ስቴዲየም እና ጥሩ የልምምድ ማዕከልን ገንብተዋል። ነገር ግን ወጪዎቹን በተለይም የደሞዝ አወቃቀራቸውን ስትመለከት ግን ትልቅ ክለብ እንዳልሆኑ ታረጋግጣለህ። የመጀመሪያው የውድድር ዘመኔን በ5ኛ ደረጃ ካጠናቀቅኩኝ በኋላ ከ5ኛ ወደ ተሻለ ቦታ መሄድ ነበረብኝ። ለምሳሌ በፕሪሚየር ሊጉ የተመሰከረላቸውን ተጫዋቾች ማስፈረም ነበረብን። እንደ ፔድሮ ኔቶ፣ ብሪያን ኤምቤሞ፣ አንቷን ሴሜኒዮ እንዲሁ እንደ ጂያን ያሉ ተጫዋቾችን አስፈረሙልኝ እያልኩኝ እነሱ ሶላንኬን እና 3 ወጣት ተጫዋቾችን አስፈረሙልኝ። ሌሎች ትልልቅ ክለቦች ደግሞ ራሳቸውን ለማሻሻል የሚያደርጉት ድንቅ ዝውውር ነው። እነሱ ግን ትልቅ ስላልሆኑ የትልቅ ክለቦች ምርጫ አልመረጡም። ወደ ቶተንሃም ስመጣ በየትኛውም ቦታ የምታየው ክፍተትን ለመድፈን የምትፈልገውን ነገር ደፈር ብለህ መሞከር አለብም ብለውኝ ነበር። ነገር ግን ከዛ በኋላ ድርጊታቸው መጀመሪያ ካሉኝ ጋር በጣም ይቃረናል። በእውነት ለማሸነፍ ጥቂት ሪስኮችን መውሰድ ነበረብኝ። አጨዋወቴን አምነው እስካመጡኝ ድረስም ቢያንስ ኮንትራት እስኪያልቅም መጠበቅ ነበረባቸው። ነገር ግን እኔም ለመልቀቅም አስቤ ነው እነሱ ባይሉኝም ሲልም ጭምር ተናግሯል። ሰዎች ሃሪ ኬን ባለፉት 10 ዓመታት በቶተንሃም የተጫወተውን ሚና ዝቅ አድርገው ይመለከቱታል ብዬ አላስብም። ቶተንሃም ትልቅ ያስባለው ብቸኛው ምክንያት ብዬ የማስበው የእሱ እዛ ክለብ ውስጥ መኖር ነበር። እሱ በዚህ ክለብ ውስጥም ብዙ ነገሮችን አድርጓል። ብዙ የክለቡ ድክመቶችም እንዳይታዩ ደብቆላቸዋል ብዬ አስባለሁ። ከኬን ጋር ለ2 ወራት ብቻ ነው የሰራሁት፣ ነገር ግን በእግር ኳስ ህይወቴም በሙሉ ያየሁት ምርጡ ተጫዋች ሃሪ ኬን ነው ሲልም ጭምር ነው የተናገረው አንጌ ፖስት ኮግሉ ሲናገር። አየርላንድ ከእስራኤል ጋር ተደልድላለች። የ2026-27 የአውሮፓ የወንዶች የኔሽንስ ሊግ ምድብ ድልድል ይፋ ተደርጓል። በምድብ ድልድሉ ላይ የአየርላንድ ብሔራዊ ቡድን ከእስራኤል ብሔራዊ ቡድን ጋር ደርሶታል። አየርላንድ እስራኤል ከእግር ኳስ እንግዲህ መነሳት አለባት የሚሉ ጥያቄዎችን ካቀረቡ ሀገራት መካከል ቀዳሚዋ መሆኑ የሚታወቅ ነው። የወቅቱ የኔሽንስ ሊግ አሸናፊ ፖርቱጋል ደግሞ ከኖርዌይ፣ ዴንማርክና ዌልስ ጋር ተደልድላለች። አየርላንዶች ግን እንጫወታለን ብለዋል። አየርላንድ በአውሮፓ ኔሽንስ ሊግ ምድብ ድልድል ከእስራኤል ጋር መደልደላቸው የሚታወቅ ነውና ይህንን ተከትሎ የአየርላንድ እግር ኳስ ፌዴሬሽን ከደቂቃዎች በፊት ባወጣው ይፋዊ መግለጫ ላይ ይፋ አድርጓል። ፌዴሬሽኑ በመግለጫዎችም እንጫወታለን ሲሉን የተናገሩት በዩኤፋ ጋር መምከሩን የገለጸው ፌዴሬሽኑ ጨዋታውን ካላደረግን በሕጉ መሰረት አሸናፊነቱ ለእነሱ እንደሚሰጥ ተገንዝበናል ብለዋል። በተጨማሪም አልጫወትም የሚለው ብሔራዊ ቡድን ከውድድሩ ሊሰናበት እንደሚችልም ፌዴሬሽኑ አስታውሷል። አየርላንድ ከእስራኤል ጋር እንግዲህ የምታደርገው ጨዋታም በርካቶች በጉጉት እንዲጠብቁትም እንደሆነ ጭምር ነው ዘገባዎች የሚጠቁሙት። የኔሽንስ ሊግ ምድብ ድልድልን ግን እንመልከት። በተለይ ደግሞ ምድብ 1 ወይም ግሩፕ ኤ1 የተባለው ምድብ በጣም ከባድ እንደሆነ በርካቶች ያነሳሉ። ፈረንሳይ፣ ጣሊያን፣ ቤልጅየም እና ተርኪ በዚህ ምድብ ውስጥ የሚገኙ ብሔራዊ ቡድኖች ናቸው። አብዛኞቹ ጠንካራ የሚባሉ ፈረንሳይም፣ ጣሊያንም፣ ቤልጅየምም እንዲሁ ተርኪም ጥሩ የሚባሉ ብሔራዊ ቡድኖች እንደሆነ ይታወቃል። ምድብ 1 ላይ ተደልድለዋል። በምድብ 2 ላይ የሚገኙት ደግሞ ወይም ግሩፕ ኤ2 የሚባለው ላይ የሚደለደሉት ደግሞ ጀርመን፣ ኔዘርላንድ፣ ሰርቢያ እና ግሪክ እዚህ ምድብ ላይ ናቸው።
ግሩፕ ኤ3 የተባለው ደግሞ ስፔን፣ ክሮኤሺያ፣ ኢንግላንድና ቼክ ሪፐብሊክ በዚህ ምድብ ውስጥ የተደለደሉ ናቸው። ግሩፕ ኤ4 ላይ ደግሞ የአምናዋ ሻምፒየን ፖርቱጋል፣ ዴንማርክ፣ ኖርዌይ እና ዌልስ በዚህ ምድብ ውስጥ የተደለደሉ እንደሆኑ የሚያሳዩ ዘገባዎች ናቸው እየወጡ የሚገኙት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ነው የሚመስሉት። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ይሆናል። ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር እጅግ ላቅ ያለ ምስጋናን ለእናንተ ማቅረብ ወዳለሁ። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረኩኝ። በቀጣይ ፕሮግራሞቻችን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮትም የምመኘው።